ሁለቱም አፕሊኬሽኖች ኢትዮጵያ ውስጥ ይሰራሉ። ግሬስ ሎንም ኢትዮጵያን ሎንም ሁለቱም አፕሊኬሽኖች ይሰራሉ። እኔ ሳልሞክር የማላውቀውን ያላየሁትን ያልሞከርኩትን ነገር ለእናንተ አላቀርብላችሁ። ሁለቱንም ሞክሬ ተመትሬ እንደገና መልሼ ነው ቪዲዮ የሰራሁላችሁ። ስለዚህ በደንብ ይሰራሉ እርግጠኛ ስለሆንኩ ነው። አፕሊኬሽኖቹን ፕሌይ ስቶር ላይ አጣናቸዋል ያላችሁ ሰዎች አላችሁ። የአፕሊኬሽኑን ሊንክ ቴሌግራም አድራሻዬ ላይ ያስቀምጥላችኋለሁ። እዛ ላይ ከሊንኩ ወስዳችሁ መጠቀም ትችላላችሁ። የሁለቱም አፕሊኬሽኖች ሊንክ ቴሌግራም ላይ ልክላችኋለሁ። ለሁላችሁም ሄዳችሁ ጆይን አድርጉና በቀላሉ ሊንኩን ማግኘት ትችላላችሁ። ፕሌይ ስቶር ላይ አላገኘነውም ስላላችሁ ዛሬ ይዤላችሁ የመጣሁት አፕሊኬሽን ደግሞ በአፍሪካ ውስጥ ሁለት ሀገራት ላይ የሚሰራ ነው። በጋና እና በኢትዮጵያ ውስጥ የሚሰራ ነው። ከሁለቱ ከዚህ በፊት ካቀረብኳቸው ሁለቱ አፕሊኬሽኖች ለየት የሚያደርገው ሁለቱ አፕሊኬሽኖች በኢትዮጵያ ብሔራዊ ባንክ ወይም በናሽናል ባንክ ፈቃድ የተሰጣቸው አፕሊኬሽኖች አይደሉም። በራሳቸው የሚሰሩ ናቸው። ያው ያበድራሉ፣ ከዛ ተከትለው ደግሞ ብድራቸውን በራሳቸው መንገድ ያስመልሳሉ ማለት ነው። ያ ብሔራዊ ባንክ ፈቃድ አልሰጣቸው ቀና የላቸው፣ ግን ያበድራሉ እስካሁን አይደለም። ምክንያቱም ከእናንተ የሚፈልጉት ነገር ሊያበድራችሁትን በወለድ ይሄን ያህል ይሏችኋል። እናንተ ከነወለዱ መልሱ ነው ሊገፋፏችሁ። ምክንያቱም ሰጥተው ነው የሚጠይቋችሁ። አምጡ የሚሉት ነገር የለም፣ የሰጧችሁን ነው ከነወለዱ ስጡ የሚሉትና እስካሁን አይደለም። ይሄኛው አፕሊኬሽን ግን ከኢትዮጵያ ማይክሮ ፋይናንስ ጋር የተያያዘ አፕሊኬሽን ነው። ኒዮ ማይክሮ ፋይናንስ የሚባል ድርጅት አለ፣ ከሱ ጋር የተያያዘ አፕሊኬሽን ነው። የአፕሊኬሽኑ ስም ፌር ካሽ ይባላል። በጣም ብዙ አፕሊኬሽኖች አሉ ፌር ካሽ ብላችሁ ሰርች ስታደርጉ። ስለዚህ ትክክለኛው አፕሊኬሽን የቱ ነው ለሚለው ይሄ እዚህ ጋር ያስቀመጥኩላችሁ ነው። ይሄ ነው። እንደዚህ አድርጋችሁ ሰርች ስታደርጉት በዚህ መሰረት ይመጣላችሁ። ይሄ ነው ኢትዮጵያ ውስጥ የሚሰራው ትክክለኛው አፕሊኬሽን ማለት ነው። ስለዚህ ስለ ፌር ካሽ አፕሊኬሽን ዳውንሎድ ከማድረግ አንስቶ እስከ መጨረሻው የብድር ስቴፕ አብረን እናያለን ማለት ነው። ቪዲዮን ሰብስክራይብ፣ ላይክ ማድረግ አትርሱ። እንጀምር። አፕሊኬሽኑን ዳውንሎድ አድርጋችሁ ልክ ስትጀምሩት የተለያዩ ፐርሚሽኖች ከእናንተ እንደሚፈልግ ይነግራችኋል። ከእናንተ ኮንታክታችሁን እንደሚፈልግ፣ የተወሰኑ ሰዎች ኮንታክት እንደሚፈልግ፣ ካሜራውን አክሰስ ማድረግ እንደሚፈልግ፣ የስልካችሁን ካሜራ፣ ሎኬሽን ያላችሁበትን ሎኬሽን የጂፒኤስ ሎኬሽኑንም እንደሚጠቀም፣ ምክንያቱም የሚያበድራችሁ ዋስትና ነው። እነዚህ ነገሮች እንደሚፈልግ ይጠይቃችኋል። እናንተም አውቃችሁ ያንን ረጅም ጽሑፍ አለ፣ እሱ ከቻላችሁ አንበባችሁ፣ ካልቻላችሁ ብትታችሁት አክሰስ ትርታላችሁ። ይሄ ማለት አክሰስ ማለት ምን ማለት ነው? እነዚህ የምትጠይቀኝን መረጃዎች ሁሉ እኔ ከስልኬ ላይ እሰጣለሁ ለማለት ነው፣ ለካምፓኒ ማለት ነው። አክሰስ ትሉት የእናንተን እነዚህ መረጃዎች በጠቅላላ ማግኘት ይጀምራል ማለት ነው። አክሰስ ትሉና ወደ ኔክስት ስቴፕ ትሻገራላችሁ። ልክ አክሰስ ካላችሁት በኋላ ሁለት አማራጮች ይመጣሉ። ኢትዮጵያ ውስጥ ነው ያላችሁት ወይስ ጋና ናችሁ ያላችሁት ይላችኋል። ያው ቅድም እንደነገርኳችሁ ሁለት ሀገር ላይ ነው ይሄ ብድር አፕሊኬሽን የሚሰራው ኢትዮጵያና ጋና ውስጥ። ስለዚህ ያለነው ኢትዮጵያ ውስጥ ነው። ኢትዮጵያ የሚለውን እንመርጣለን። ኢትዮጵያ የሚለውን ስንመርጥ +251 ብሎ ስልክ ማስገቢያ ይመጣል። ቀጥታ ስልካችንን 9 ብለን ኦር 7 ብለን የሳፋሪኮማችንን ሙሉ ስልክ ቁጥር እናስገባና ሰሚት እንለዋለን። ልክ ሰሚት ስትሉት ይሄ እንደ ግሬስ ሎንና እንደ ኢትዮጵያን ቀጥታ ዳይሬክት ቴክስት አይልክላችሁ። ቴክስት ልላክላችሁ ብሎ ፐርሚሽን ይጠይቃቸዋል። ስለዚህ የእናንተ ፍቃድ ይፈልጋል ማለት ነው። ያለ እናንተ ፍቃድ ምንም አይነት ቴክስት ወደ ስልካችሁ አይገባም። ስለዚህ አክሰስ ስትሉት ነው ቴክስት የሚገባላችሁ። ስለዚህ ስልካችሁ ካስገባችሁ በኋላ ይመጣላችኋል ፐርሚሽን ምናምን የሚለው የዛኔ አክሰስ ትላላችሁ። አክሰስ ስትነኩት ነው ቴክስት ኦቲፒ ወደ ስልካችሁ የሚገባው ማለት ነው። ከቴክስት በተጨማሪ ሁለተኛ አማራጭ አለው ለየት የሚያደርገው እዚህ አፕሊኬሽን ላይ። እዚህ ጋር ፎከስ አድርጉልኝ። ኤስኤምኤስ ወይም በቴሌግራም ይልክላችኋል። ቴሌግራም ኦቲፒ ካላችሁ ልክ ቴሌግራም ኦቲፒን ኢንተር ካላችሁ እንደምታዩት እዚህ ጋር ቴሌግራም ኦቲፒን ኢንተር ካደረጋችሁ ቀጥታ ቴሌግራማችሁ ላይ በዛ ስልክ በከፈታችሁ ቴሌግራም አድራሻ ላይ ኦቲፒ ይልክላችኋል። ነገር ግን ያንን ከምታወሳስቡት ቀጥታ ኤስኤምኤስ ይሻላልና በቴሌ በኩል ሜሴጁ እንዲደርሳችሁ ኤስኤምኤስ ኦቲፒ የምትለውን ክሊክ ታደርጋላችሁ ማለት ነው። በዛ ሰዓት በጥቂት ደቂቃ ውስጥ ከአንድ ደቂቃ ባነሰ ውስጥ ኦቲፒ ይገባላችኋል። እሱን ታስገባላችሁ። ኦቲፒ ካስገባችሁ በኋላ የሚመጣው ነገር ምንድነው? ሎናችሁን አሁን ልታገኙ ነው፣ እነዚህን 4 ኢንፎርሜሽኖች ሙሉልኝ ይላችኋል። እነዚህም 4ቱ መሰረታዊ ኢንፎርሜሽኖች የሚባሉት እነዚህ ናቸው። መጀመሪያው ቤዚክ ኢንፎርሜሽን ይባላል። ሁለተኛው ጆብ ኢንፎርሜሽን ነው፣ ስራ ካለ እንደሌላችሁ ምናምን የሚለውን እንሞላለን። ሶስተኛ ላይ ደግሞ ኮንታክት ኢንፎርሜሽን፣ ልክ እንደሌሎቹ የሚሞላ ስልክ ቁጥሮች አሉ። 2 ስልክ ቁጥሮች ማዘጋጀት አለባችሁ። የ2 ሰው ስልክ ቁጥር ኮንታክት ኢንፎርሜሽን ታስገባላችሁ። አራተኛው አይዴንቲቲ ኢንፎርሜሽን ናቸው። ስለመታወቂያችሁ ስላላችሁ አድራሻ ምናምን የምትሞሉበት ቀጣይ አይዴንቲቲ ኢንፎርሜሽን ባላላ። እነዚህ 4ቱን ኢንፎርሜሽኖች ስትሞሉ ነው ብድሩን ማግኘት የምትችሉት ማለት ነው። ወደ ስቴፕ ስቴፕ እንሄዳለን። እንደ ግሬስ ሎንና እንደ ኢትዮጵያ ሎን ዝርዝሩን ቁጭ ብዬ ያንን ብሎ አላሳያችሁም። ቤዚክ ኢንፎርሜሽን ይሄ ነው ፔጁ። እዚህ ላይ ይሄን ሙሉት ብዬ ብቻ ነው የምጨርስላችሁ። ቤዚክ ኢንፎርሜሽን ላይ የሚሞላው የጋብቻ ሁኔታ፣ ያላችሁበት ክልል፣
ከተማው፣ የስራ ሁኔታችሁ ምናምን የሚባለውን ነገሮችን ትሞላላችሁ ማለት ነው። እዚህ ጋር ባትዋሹ ይመከራል። ስትዋሹ እዛኛው ላይ እርስ በርሱ መረጃው ስለሚጣርስ እውነተኛውን መረጃ ሙሉ ህጋዊ ነው፣ ህጋዊ ብድር ትወሰዳላችሁ፣ ህጋዊ አድርጋችሁ ትመልሳላችሁ ማለት ነው። ስለዚህ የተሳሳተ ኢንፎርሜሽን አትሙሉ። የተሳሳተ ኢንፎርሜሽን ስትሞሉ ቀጥታ ሪጀክት ትደረጋላችሁ። እናንተ ኦንላይን ብትሞሉትም ፎርሙን ቁጭ ብለው ሪቪው የሚያደርጉ ግለሰቦች ናቸው የእናንተን ዳታ የሚያዩት። ስለዚህ አውቶ አይደለም ሲስተሙን ሊሸውዱ ትችላላችሁ፣ ግን ግለሰቦች ስለሆኑ የሚያዩት የሚጣረስ ከላይ ክልል ኦሮሚያ ብላችሁ እዚህ ጋር ደግሞ ሌላ ነገር በሚቀጥለው ኢንፎርሜሽን ወይ መታወቂያችሁ ላይ ያለው ደግሞ ሌላ የሚል ከሆነ አይገናኝም። ጂፒኤስ እና ሎኬሽን ኦን አድርጋችሁ አክቲቭ አድርጋችኋል። ስለዚህ እዛ ጋር ያለው ነገር ይጣረሳል። ስለዚህ አግባብ የሆነውን ነገር ሙሉ እና አፕሮቭ ተደረገ አልተሰጠኝም ለ6 ቀን ተማልኩኝ ለ7 ቀን የምትባሉት የተዛባ ኢንፎርሜሽን ስለምታስገቡ ነው። ስለዚህ ትክክለኛውን ኢንፎርሜሽን አስገቡ፣ ብድሩን አገኙ፣ አክቲቭ አድርጉት። ቀላል ነው። ቤዚክ ኢንፎርሜሽን ላይ የሚሞሉት እነዚህ ናቸው። ሞልታችሁ ጨርሱ ኔክስት ትላላችሁ። ኔክስት ስትሉት ደግሞ ወርክ ኢንፎርሜሽን ይመጣል። ወርክ ኢንፎርሜሽን ላይ መሙላት ያለባችሁ ስራ ካላችሁ ስራ አለን በሉና የድርጅታችሁ ስም ጥቀሱት። የብድር መጠኑን ከፍም ዝቅም እንዲያደርግ የሚያደርገው የስራ ሁኔታችሁ ነው። ስለዚህ ስራ ሁኔታችሁን ከፍም ዝቅም እንዳይልባችሁ ትክክለኛውን ነገር ሙሉ፣ የማይሆን ነገር እንዳይጋጭባችሁ። ምክንያቱም እዚህ ስራ አለኝ ካላችሁ የምትሰሩበትን ድርጅት የሚከፈላችሁ ደግሞ ስንት ነው ምናምን የሚለውን ነገር ደግሞ ይጠይቃችኋል። ስለዚህ ስትሞሉ ትክክለኛውን ነገር ሙሉ። እዚህ ጋር ወርክ ኢንፎርሜሽን ላይ ተገቢውን ነገር ሙሉ። እንደ ግሬስ እና እንደ ኢትዮጵያ ሎን ሁሉ ይሄኛው አፕሊኬሽን ኮንታክት ይፈልጋል። ኮንታክት 2 ሰዎች፣ የሚስት ካለ ሚስት፣ ወንድም ካለ እህት፣ ጓደኛ ምናምን የሚባለው መርጣችሁ 2 ሰዎች አግባብ ያላችሁ ሰዎች የምታውቋቸው ትክክለኛ ስማቸውንና ስልክ ቁጥራቸውን አስገቡ። ለነሱ ምንም አይነት ኖቲፊኬሽን አይደርሳቸው። ካልከፈላችሁ ግን ይደርሳቸዋል። መስራት ብድሩን ማትመልሱ ከሆነ ግን ለነሱ ነው ኢንፎርሜሽን የሚደርሳቸው። እንደ ዋስ ስለምታቀርቧቸው ባለመለሳችሁ ሰዓት እነሱ መጠየቃቸው አይቀርም። ስለዚህ የሁለት የቅርብ ሰዎቻችሁን አድራሻ ትሞላላችሁ ማለት ነው። ኮንታክት የሚለው ላይ ኮንታክት አንድ ላይ የአንድ ሰው ስምና ስልክ፣ ኮንታክት 2 ላይ ደግሞ የአንድ ሰው እንደዛው ተጨማሪ ሌላ ስምና ስልክ ታስገባላችሁ። ተመሳሳይ ስልክ እንዳታስገቡ አደራችሁ። ኮንታክት ቀጥሎ ወሳኙ ፓርት እዚህ ጋር ነው ያለው። ይሄኛው ፓርት 80% ይላል። አይታችሁታል። እዚህ ጋር 80% ብድሩን የማግኘት ቻንሳችሁን የሚወስነው ይሄ ነው። ምክንያቱም እዚህ ጋር ሰልፊ ፎቶ የምትነሱበት ቦታ ማለት ነው። ትክክለኛ ፌሳችሁን እዛ ላይ በሚያስቀምጠው ቅርጽ መሰረት ፎቶአችሁን ፌሳችሁ ስታስገቡለት ፎቶ ያነሳችኋል ማለት ነው። 80% የሚወሰነው ብድሩ ነው። 80% እንግዲህ ቀሪው ስም መሙላት ምናምን የሚለው 20% ነው የሚይዘው ማለት ነው። 80% የእናንተ ፎቶ ነው የሚወስነው ብድሩ ማለት ነው። ስለዚህ እዚህ ጋር ጠንቀቅ ብላችሁ ጥራት ያለ ፎቶ ብርሃን ባለበት ቦታ ላይ ተነሱና አስገቡ ይላል። ሰልፊ ከጋለሪ አይቻልም ይላል። አንብቡት ራሱ አፕሊኬሽኑ ላይ። ስለዚህ ከጋለሪ ምናምን እንዳታስገቡ፣ ጥራት ያለ ፎቶ ሰልፊ ራሳችሁን አንሱና አስገቡ። ኦኬ፣ ፎቶን ካስገባችሁ ኔክስት ስትሉት አይዲ እና የአይዲያችሁን ፊትና ጀርባው የምታስገቡበትን እንትን ይጠይቃችኋል ማለት ነው። አይዲያችሁን ይሄ ናሽናል አይዲ ምናምን ብሎ ግዴታ እንደሌሎቹ እንደሁለቱ አፕሊኬሽኖች ናሽናል አይዲ ግዴታ አይጠይቃችሁም። ፓስፖርት ከሆነ ፓስፖርት፣ የቀበሌ አይዲ ምንም ታስገቡ ትችላላችሁ። እስካን ስታደርጉት ራሱ እስካን ያደረጋችሁ ስም ምናምናችሁን ራሱ ሲስተሙ ከመታወቂያችሁ ላይ ይገለብጥና ስሙን በራሱ ነው አውቶ የሚጽፈው። ስለዚህ በስርዓት ፎቶ አንስታችሁ ፊት በሚለው ቦታ ፊቱን፣ ጀርባ በሚለው ቦታ ጀርባውን ታደርጉታላችሁ። ራሱ ሲስተሙ አውቶማቲካሊ ወደ ብድር ፋይላችሁ ላይ ያስገባል ማለት ነው። ስም እንደዛኛው ስም ከሌ ይባላል ምናምን የሚለው ነገር መሙያ የለውም። እንደ ግሬስ ሎን እና እንደ ኢትዮጵያ ሎን ይሄኛው ራሱ ከመታወቂያችሁ ላይ ስማችሁ ቀጥታ የሚወስደው ቀጥታ ስማችሁ ከመታወቂያ ነው። በቃ ሲስተሙ የሚወስደው የምትሞሉት ነገር የለም። ስም እስከ አያት ምናምን እንደሌላው ከዚህ ቀደሞቹ አፕሊኬሽኖች ስም አትሞሉም ማለት ነው። ልክ እዚህ ጋር ስደርሱ ያልቃል። ኔክስት ስትሉት ኦልሬዲ የብድር ፕሮሰሱ አለቀ ማለት ነው። ሎን ኮንፊርሜሽን በሚል ስንት ብር ማግኘት እንደሚችሉ በስንት ቀን እንደምትከፍሉ ምናምን ዝርዝር ነገር ይጽፍላችኋል። ያው አብዛኞቻችሁ ታነባላችሁ ብዬ አንድ ባንድ ያን ነገር ጽሁፉን መተንተን አልፈልግም። ወይም እዚህ ጋር አንብቡት። ያልገባችሁ ነገር ካለ እንዴት ማለት ነው ብላችሁ ኮሜንት አድርጉልኝ። ለኔ ያው ኢሚዲየትሊ ይሄን ብር ሊያበድረኝ ቻለ ማለት ነው። አሁን እኔ ለእናንተ 3 የተለያዩ አፕሊኬሽኖች አሳይቻችኋለሁ። በእነሱ አፕሊኬሽኖች 1200 10,000 ብር የሚሰጠኝን ያን 15,000 ብር የመጀመሪያውን አሳይቻችኋለሁ። አሁን በድምሮ ስንት ደረሰ ማለት ነው? ይሄኛው እስከ 10,000 ብር እንደሚያበድር ነው የሚያሳየው። 20,000 15,000 10,000 ኦልሬዲ በድምሮ 50,000 ብር ማለት ነው። ስለዚህ ከ3 አፕሊኬሽኖች ጥሩ ሙቭመንት አካሄዶ ከ3 አፕሊኬሽኖች ብቻ 50,000 ብር መበደር ይቻላል ማለት ነው፣ በመታወቂያ ብቻ። ስለዚህ የእናንተ ጥረትና ፋርዘር ሙከራዎች ነው እንጂ ብድርን የሚወስነው። ስለዚህ መሞከርና መውሰድ ትችላላችሁ ማለት ነው። ስለዚህ በ3ቱ አፕሊኬሽን ብቻ አያችሁ አይደል
እስከ 50 ሺህ ብር ማግኘት ትችላላችሁ ማለት ነው። ያለ ምንም ማስያዣ መበደር ትችላላችሁ። በአፕሊኬሽን ብቻ የሚጠበቅባችሁ አፕሊኬሽኖችን ዳውንሎድ አድርጋችሁ ብሩን እየተጠቀማችሁ የመለሳችሁ የሎን ስኮራችሁ ማሳደግና እስከ 50 ሺህ ብር በድምሩ ብድር ማግኘት ትችላላችሁ ማለት ነው። ስለዚህ እኔ እዚህ ደርሻለሁ። አሁን ደግሞ በሚቀጥለው ሳምንት ሌላ አፕሊኬሽን ይዤላችሁ እመጣለሁ። እናንተ የኛውን እየሞከራችሁ ስኮራችሁን እያሳደጋችሁ ጠብቁ። በያላችሁበት ሰላማችሁ ይብዛ። ሰብስክራይብ ማድረግ እንዳትረሱ። ቻው